ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጥልቅና በቂ እንቅልፍ ለማግኘት በቀን ውሏችን ማድረግ ያለብን 5 ነገሮች። በእንቅልፍ እጦት ተቸግረዋል? በተቆራረጠ እንቅልፍ ምክንያት የተረበሹ ሌሊት ያሳልፋሉ? በዚህ ምክንያት የቀን ውሎ በድካም የተሞላ ነው? ምናልባትም ከዚህ በፊት ያጋጠሙት ያለውን የእንቅልፍ ችግር ለማስወገድ ወደ መኝታ ከመሄድዎ በፊት ማድረግ ስላለብዎ ልምዶች በተደጋጋሚ ተነግሮት ይሆናል። ለምሳሌ ወደ መኝታ የምትሄዱበትን ሰዓት ተመሳሳይ ማድረግ፣ አልጋችሁ ላይ ከገባችሁ በኋላ ስልክ አለመነካካት ተጠቃሽ ነው። ሆኖም ጥሩ እንቅልፍ ማግኘት በምሽት የምናደርጋቸው ልምዶች ውጤት ብቻ አይደለም፣ በቀን ውሏችን ውስጥም ማድረግ ያለብን ነገሮችም አሉ። እነዚህ የቀን ልማዶች ቀኑን ሙሉ ንቁ ሆኖ ለመዋል አስተዋጽኦ አላቸው። ከእንቅልፋችን ስንነሳ ጥሩ ስሜት የመሰማቱ ሚስጥርም የሚጀምረው ከቀን ውሏችን እንደሆነም ጥናቶች ያመለክታሉ። በመሆኑም እረፍት እንዲሰማን ከሚያደርጉ ኃይልን የሚጨምሩና እንቅልፋችንን ለማሻሻል የሚረዱ በቀን ውሏችን ችላ ልንላቸው የማይገቡ 5 ነጥቦችን እናገራችሁ። የአይረን መጠናችንን ማረጋገጥ። በዓለም ከ3 ሰዎች አንዱ የብረት ወይም የአይረን እጥረት አለበት። በተለይ ጨቅላ ሕፃናትና ታዳጊዎች፣ ልጃገረዶችና በመውለድ የዕድሜ ክልል የሚገኙ ሴቶች፣ ነፍሰ ጡር ሴቶች፣ ስፖርተኞች፣ የእጽዋት ተዋጽኦ ብቻ የሚመገቡ በተለይም ቪጋኖችና በተደጋጋሚ ደም የሚለግሱ ሰዎች ለዚህ ተጋላጭ ናቸው። ሆኖም ማንኛውም ሰው ለአይረን እጥረት ተጋላጭ አሊያም በዚህ ሳቢያ ለሚከሰተው አኔሚያም የደም ማነስ ሊያጋልጥ ይችላል። በጤና ቀይ የደም ሕዋስ እጥረት አሊያም ወደ ሰውነታችን ኦክስጅን የሚጓዙ በቂ ሄሞግሎቢን ባለመኖሩ የሚከሰት በሽታ ነው። ይህ ድካም፣ በምሽት እረፍት ማጣትና ከእንቅልፍ መንቃትን ያስከትላል። በመሆኑም የእንቅልፍ ልማዳችሁን አስተካክላችሁ በተደጋጋሚ ድካም የሚሰማችሁ ከሆነ የጤና ባለሙያ በማማከር አይረን የተባለውን ንጥረ ነገር ለማከማቸት የሚረዳውን ፌርተን ወይም ወደ ሰውነታችን ኦክስጅን የሚያጓጉዘውን የሄሞግሎቢን መጠን መለካት ይኖርባችኋል። የአይረን እጥረት ባይኖርባችሁም እንኳን የተመጣጠነ ምግብ በመመገብ ችግሩን አስቀድሞ መከላከል ይቻላል። ሄም የተባለውና በቀላሉ ወደ ሰውነታችን የሚገባ አይረን ከስጋ፣ ከዓሳና ከእንቁላል ማግኘት የምንችል ሲሆን ይህም ያልሆኑትን ደግሞ ጥራጥሬና አረንጓዴ አትክልቶችን መመገብና በቫይታሚን ሲ የበለጸጉ ምግቦችን ማካተት የአይረን መጠናችንን መጨመር እንችላለን። አረንጓዴ ምግቦችን መመገብ። በርካታ ጥናቶች እንደሚያሳዩት ፍራፍሬና አትክልቶች የሚመገቡ ሰዎች የተሻለ እንቅልፍ ያገኛሉ። በተቃራኒው ደግሞ ቶሎ የሚደርሱና ፈጣን ምግቦችን የሚመገቡና ለስላሳ መጠጦችን የሚጠጡ ሰዎች ጤናማ እንቅልፍ ይርቃቸዋል። በተለይ ሜዲትራኒያን ዳይት ተብሎ የሚጠራውና አትክልቶች፣ ፍራፍሬዎች፣ ለውዝ እና ጥራጥሬዎች ዝቅተኛ የስብ መጠን ያላቸው የወተት ተዋጽኦችን የሚመገቡ ሰዎች ከማይመገቡት በተሻለ በእንቅልፋቸው ላይ መረበሽ እንደማይገጥማቸውና ያልተቆራረጠ እንቅልፍ እንደሚያገኙ በጥናት ተረጋግጧል። ይህ እንዳለ ሆኖ በአንድ ምሽት ውስጥ ከ5 ሰዓት በታች የሚተኙ ሰዎች ከዚህ ሰዓት በላይ ከሚተኙ ሰዎች በበለጠ ዝቅተኛ መጠን ያለው ብረት ወይም አይረን፣ ዚንክ፣ ሲሊኒየም፣ ፎስፎረስ እና ማግኒዚየም እንዲሁም ቫይታሚን ሲ፣ ሉቲን እና ሲሊኒየም ኖራቸው ተገኝተዋል። ሁልጊዜም ቢሆን በመንስኤና በውጤት መካከል በተለይ እንቅልፍና ስነ ምግብ ያላቸው ግንኙነት መለየት አዳጋች ነው። በዚህ ምክንያት ሰዎች ጥሩ ሲመገቡ ጥሩ እንቅልፍ እንደሚያገኙ አሊያም ጥሩ እንቅልፍ ሲያገኙ ጥሩ እንደሚመገቡ ግልጽ አይደለም። በስዊድን በ15 ወጣቶች ላይ የተካሄደ አንድ ጥናት እንዳመለከተው ግን ከፍተኛ የስብ መጠንና ከፍተኛ ስኳር ያላቸው ምግቦች በሚመገቡት ጊዜ በመኝታ ሰዓት የአንጎል ሞገዳቸው ተለውጧል። በዚህ ምክንያት የእንቅልፍ ጥረታቸው እየቀነሰ እንደሚሄድ ጥናቱ አረጋግጧል። በሌላ በኩል ጤናማ የሆነ ዝቅተኛ ስብና ስኳር ያላቸው ምግቦች ሲመገቡ ደግሞ ጥልቅ እንቅልፍ እንደሚያገኙም አሳይቷል። አንድ ሰው በተኛበት ወቅት ስለ አንጎል ተግባራት መረጃ ለማግኘት አስቸጋሪ በመሆኑ እነዚህ አይነት ጥናቶችን በቂ ባለመሆናቸው የጥናቱ ተሳታፊዎች የእንቅልፍ ቤተ ሙከራ በመግባት
በምሽት እንቅልፋቸውን መከታተል አስፈልጎ ነበር። በዚህም ጤናማ ምግብ መመገብ ለእንቅልፍ ወሳኝ መሆኑን በርካታ መረጃዎች አረጋግጠዋል። አንድ በዘፈቀደ በተመረጡና ክትትል በተደረገባቸው ሰዎች ላይ የተካሄደ ሙከራ እንዳመለከተውም በቀን 5 ወይም 10 ሰዓት አትክልቶችን መመገብ ለእንቅልፋችን ያሻሽላል። በቀን ውስጥ ከ3 ጊዜ ያነሰ ፍራፍሬዎችና አትክልቶችን የተመገቡ ከ1000 የሚበልጡ ወጣቶችን ያሳተፈ አንድ የጥናት ተሳታፊዎች የሚወስዳቸው ምግቦች ከጨመሩ በኋላ የእንቅልፍ ሁኔታዎችን ተመልክቶ ነበር። ከ3 ወር በኋላም ሴቶች የእንቅልፍ ችግራቸው የመሻሻል ዕድላቸው በእጥፍ ጨምሯል ታይቷል። የተሻለ ጥራት ያለው እንቅልፍም ማግኘት ችለው ነበር። እነዚህ ምግቦች በቀን 6 ጊዜ ያደረጉ ካላደረጉት ጋር ሲነጻጸር በአጭር ጊዜ ውስጥ እንቅልፍ ወስዷቸዋል። በዘፈቀደ በተመረጡ ሕፃናት ላይ የተሰራ ጥናትም አረንጓዴ አትክልቶች የተካተተባቸው ምግቦች በሳምንት 5 ጊዜ ከተመገቡ በኋላ እረፍት እንደተሰማቸውና ጥሩ እንቅልፍ እንደነበራቸውም አሳይቷል። ተመራማሪዎቹ በአረንጓዴ አትክልቶች ውስጥ የሚገኙ ከፍተኛ መጠን ያላቸው ቫይታሚኖች በተለይም ኤ እና ሲ እንዲሁም እንደ አይረን ያሉ እንቅልፍን ለማሻሻል የሚረዱ ሌሎች ማዕድናትን ለማግኘት እንደሚረዱም ተናግረዋል። አካላዊ እንቅስቃሴ ማድረግ አካላዊ እንቅስቃሴ እና እንቅልፍ ያላቸው ግንኙነት እስካሁን ድረስ እየተጠና ቢሆንም አካላዊ እንቅስቃሴ በአጠቃላይ ረጅምና ጥሩ እንቅልፍ እንድንተኛ ይረዳል። እንደምታስቡት ከባድ እንቅስቃሴ ማድረግ አይጠበቅባችሁም። በአውሮፓውያኑ 2005 በ66 ጥናቶች ላይ የተሰራ አንድ ትንተናም ጥቂት ቀናት የሚደረጉ አካላዊ እንቅስቃሴዎች ሰዎች ቶሎ እንዲተኙና በቂ እንቅልፍ እንዲያገኙ እንደሚረዳም አመልክቷል። መደበኛ የሆነ አካላዊ እንቅስቃሴ ማድረግ የእንቅልፍ ጥራትን ያሻሽላል። በእንቅልፍ እጦት የሚሰቃዩ አዋቂዎችም እስከሚያልፍባቸው ድረስ አካላዊ እንቅስቃሴ ማድረግ የእንቅልፍ ጥራታቸውን ለማሻሻልም ሊረዳቸው ይችላል። ሌሎች ጥናቶች ደግሞ እንቅስቃሴዎች ከባድ አሊያም በየቀኑ መሆን እንደሌለባቸው ያመለክታሉ። በየቀኑ አሊያም በሳምንት 1 ቀን ከመስራት ይልቅ በሳምንት 3 ቀን እንቅስቃሴ ማድረግ ለእንቅልፍ ጥሩ ውጤት እንደሚያስገኝም አንድ ጥናት ጠቁሟል። በመሆኑም መጠነኛ የሆነ አካላዊ እንቅስቃሴ ከከባድ እንቅስቃሴ ይልቅ እንቅልፍ ያሻሽላል። በቀን የ10 ደቂቃ እንቅስቃሴ ማድረግ በእንቅልፍ ላይ ለውጥ ያስገኛል። ሌላ የጥናት ዳሰሳ እንደሚያመለክተው ደግሞ ወደ አልጋ ከመሄዳችን 2 ሰዓታት ቀደም ብሎ አካላዊ እንቅስቃሴ ማድረግ እንቅልፍን አይረብሽም። ይህ በጊዜ መታጠብም ምክንያት እንቅስቃሴ ማድረግ ለማይችሉ ጥሩ ዜና ነው። በእርግጥ እንቅስቃሴ ማድረግ የሚጠቅመው እንቅልፋችንን ለማሻሻል ብቻ አይደለም። እንቅስቃሴ ሰውነታችንን እንዲታደስ የማድረግ ኃይል እንዳለውም ጥናቱ አረጋግጧል። ከሲጋራ እና ከአልኮል መጠቀም ይህ በርካቶች አዲስ ዓመት በመጣ ቁጥር የሚይዙት እቅድ ነው። ነገር ግን መደበኛ ጠጭና አጫሽ ለሆኑ ሰዎች በድንገት እነዚህን ሱሶች ማቆም ከባድ ሊሆን ይችላል። ሊተገበሩ የሚችሉ እቅዶች ግን መያዝ ይችላሉ። በመሆኑም በአንድ ጊዜ ለማቆም ከመሞከር ይልቅ አዎንታዊ ለውጦች መለማመድ ውጤታማ ሊያደርግ ይችላል። ማጨስ እንቅልፍ ቶሎ እንዳይወስደን ከሚያደርጉና እንዳንታደስ እንዲሁም የተረበሸ እንቅልፍ እንዲኖር ከሚያደርጉ ምክንያቶች ጋር ይያዛል። መጠጥም ለከፋ የእንቅልፍ ችግር ይዳርጋል። 2 አሊያም 3 ከመኝታ በፊት መጎንጨት እንቅልፍ እንዲለን ሊያደርግም ይችላል። በዚህ ሁኔታ ለ3 ቀናት እና ከዚያ በላይ ከቀጠልን ግን መዘዙ ያመጣል። በመደበኛነት መጠጣትን ከእንቅልፍ ችግር ጋር የተያያዘ ነው። ሌላ ጥናትም ከእንቅልፍ በፊት የምንጎነጨው መጠጥ የእንቅልፋችን ስርዓት እንደሚለውጠውም አመልክቷል። ጠጪዎች ቶሎ በእንቅልፍ የሚወድቁ ሲሆን በሌሊት የመጀመሪያው አጋማሽ ላይም በደንብ ይተኛሉ። ነገር ግን በሌሊትም ሁለተኛ አጋማሽ ላይ ጥልቅ እንቅልፍ አያገኙም። ከዚህም በተጨማሪ አካላዊ፣ አእምሯዊና ባህሪያዊ ቀውሶችን ያስከትላል። ማግኘት የሚገባን የእንቅልፍ መጠን የሚቀንስ ሲሆን ከአተነፋፈስ ስርዓት ጋር የተያያዙ የእንቅልፍ ችግሮችም ያስከትላል። ቁርሳችንን ችላ ሳይሉ መመገብ ቁርስ መመገብ ክብደት ለመቀነስ ወይም ጤናማ የሰውነት ክብደት ለመጠበቅ ይረዳል ወይ ለሚለው የተለያዩ ምላሾች ናቸው ያሉት። ቁርስ መመገብ ወይም መዝለል በሰውነታችን ክብደት ላይ የሚያመጣው ግልጽ የሆነ ተጽዕኖ እንደሌለ ቁጥጥር በተደረገባቸው ናሙናዎች ላይ የተሰራ አንድ ተከታታይ ጥናት አመልክቷል። ሆኖም ቁርስን የመመገብ ጠቀሜታው ግልጽ ነው። ቁርስ መመገብ አእምሯችን ስል እና ንቁ እንዲሆን የማድረግ ኃይል አለው። 43 ጥናቶች የተመለከተ አንድ ዳሰሳ ቁርስ መመገብ የማስታወስ ብቃታችንና ትኩረታችን እንደሚያሻሽል አሳይቷል። ይህም ለሕፃናት የሚሰራ ነው። በዘፈቀደ በተመረጡ የጥናት ተሳታፊዎች ላይም በተሰራ ጥናት ከእንቅልፋቸው እንደነቁ የሚመገቡ ሕፃናት
ትኩረታቸው የማስታወስ አቅማቸው መጨመሩ ታይቷል። ሌላ ጥናትም ቁርስ መመገብ ድካም እንዳይሰማን እንደሚያደርግም አመላክቷል። 127 የሕክምና ተማሪዎች በተሳተፉበት አንድ ጥናት ቁርስ የሚመገብ ከማይመገቡት በተሻለ ድካም አልነበራቸውም። ቁርስን በተመሳሳይ ሰዓት መመገብ ጠቀሜታው ላቅ ያለ ነው። የሕክምና ተማሪዎች ላይ የተሰራው ጥናትም በታይዋን 1800 ተመራቂ ተማሪዎች ያሳተፈ ጥናት ጨምሮ ሌሎች ጥናቶች እንዲያመለክቱት ቁርሳቸውን በተመሳሳይ ሰዓት የሚመገቡ ከማይመገቡ በተሻለ የድካም ስሜት አልተሰማቸውም። እነዚህ ሁለት ጥናቶች ይመለከታል ጥናቶች ሲሆን ድካም የተሰማቸው ተሳታፊዎችም ለቁርስ ጊዜ የማይሰጡና በተመሳሳይ ሰዓት የማይመገቡ ሆነው ተገኝተዋል። በመሆኑም ድካም እየተሰማችሁ ከሆነ ጠዋት ከቤታችሁ ከመውጣታችሁ በፊት ቁርስ መመገብ የእንቅልፍ ዓላማችሁን ለማሻሻል ሊረዳችሁም ይችላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።